አልገባኝም። ምኑን ያልገባ ጌታዬ ዝና? አንተ ልክስክስ ህይወት አለ ህይወት አይደል? እቺ ልጅ እንዴት አያት? ማለት ከሉላ ጋር ስታወዳደራት እንዴት አያታለህ? ሉላ እኮ ክንፏን ያራገፈች መልአክ ናት። ይኸውም ሴት መልአክ መሀይ ጉልበት ግዴታ ትሰራልን አላ። እንደዚህ አይነት ድፍረት በጣም ነው ያሰቃይ ከሚባለው በላይ። ስማ፣ ለእኔ እንደደወልክ ያውቃሉ? አዎ ያውቃሉ። እኔ ህይወቴን ለማትረፍ የግድ መደወል ነበረብኝ። ሉላ ማጠገብ የነበረች፣ ሞገስ ደግሞ ከውጭ ፖሊስ ይዞ እየጠበቀኝ ነበር። ምኑን ያልገባ ጌታዬ ዝና? አንተ ልክስክስ እውነቱን ተናገር፣ ያለበለዚያ በደቂቃ ውስጥ ነፍስ ትወጣለች። ገኝሽ ሃይገር ባስ ውስጥ ነበር። የስ አስለቀሰች አይደል? የስ እኔ እኮ ይሄንን ሰለማቅ ነው መጀመሪያ የሚያጣበስኳችሁ። እኔን ስለምታየኝ ስለምትቃጠል በቃ የስ በፍቅር እኮ ነው ያስለቀሰች። ምንድን ነው ያልከው? ፍቅር ነው ያልከው? ፍቅርኛ ማይታነዋል። ምንም ለቅሶ ነገር የለው። ጠበሽ ነኝ። እኛም ሀሳብ እኮ እንደዛ ነው። ትንሽ ሲቀረን ነገሮችን ላለማበላሸት ነው እኮ መገናኘት የለብንም የምልህ። እናንተም ለሰፈሩ አዲስ እንደመሆናችሁ መጠን ጥንቃቄ ብታደርጉ ጥሩ ነው። ችግር የለውም መድብል። እንዴት እየሄድልህ ነው? በጣም ጥሩ ነው። ፖሊሱ በጣም ጀግና ነው። ሁሉም ነገር በጥሩ ሁኔታ እየሄደ ነው። ሰሞኑን ማህሌትም ለመመስከር ከፖሊሱ ጋር እናገናኛታለን። ታንጋለው ቢተፉ ተመልሶ ካፉ ይላል ያገረሱ ተረት። እንግዲህ ደላላው ማነው? ይቅርታ ጠበቃው ማለት ነው። ቀጭቃዣ ጠበቃ እንግዲህ ሉላን ካላገኘሁኝ ከሉላ ጋር ሉላን የሆነ እንትን ካላደረኩኝ ብሎ በጾታዊ ትንኮሳ ሲፈልጋት የነበረው ጠበቃ ተብዬው እንግዲህ ዛሬ በዝና ቁጥጥር ስር ውሏል ማለት ነው። እንግዲህ እነዚህ ሞገስንና ሉላን አሳልፌ ለዝና ሰጥቼ በቀሌን በቀላለሁኝ ብሎ እንግዲህ በዛ በሪከርድ በራሱ እጅ ወዲው እስር ቤት ተወርዶ ነበር ማለት ነው። እንግዲህ በመጨረሻም ሲያደርግ የነበረውን ነገር ማስረጃ አድርገው ለሚስቱ በማሳየት እንዲሁም ለህግ በማቅረብ በፖሊስ ቁጥጥር ስር እንዲውል ተደርጎ ነበር ማለት ነው። ይሄም እንግዲህ ምንም ባሁን ባጭር የሆነ ነገር ነው። በሚገርም ሁኔታ እንግዲህ እሱ ቶሎ ከዝና ጋር ደውሎ ለዝና በማቀሳሰር ዝና በዝና ቁጥጥር ስር ውስጥ እንዲሆኑ እነ መድብልን ማን ነው ሉላንና ሞገስን ለማድረግ የሄደበት ርቀት በጣም ሰፊ ነበረ። ቤተሰቦቻችን እንግዲህ ሙከራው አልተሳካለትም ማለት ነው። እንግዲህ እነሱን አስይዛለሁኝ በቀሌን በቀላለሁኝ ብሎ አስቦ የሄደው እንግዲህ ጠበቃው በሚገርም ሁኔታ በዝና ቁጥጥር ስር ውሎ እንግዲህ ከቴም ጭራሽ ለህይወቱ አዝጊ ጎዳና ላይ ደርሷል። አንዳንዴ ሰዎችን ለመጉዳት ብለን የራሳችንን እንትን ቂጣችን ስር ወሽቀን ማለት ነው የራሳችንን ቆሻሻ ወይም የራሳችንን ወንጀላችን የራሳችንን አበሳችን የራሳችንን ኃጢአት መከራችን በቂጣችን ስር ከደብቀን ስለ ሰዎች አንዳንዴ ሰዎችን አሳልፈን እንሰጣለን ብለን ስለ ሰዎች ስናውተረትር የምንውር ሰዎች በመጨረሻ ዋጋችን ይሄ ነው ማለት ነው። ጠይብ እንግዲህ በሚገርም ሁኔታ ያያችሁት አይደለ ጋይስ? እነሱን አሳልፌ እሰጣለሁ ብሎ እሱ መጀመሪያ ሳይደርሱበት እንግዲህ ሰው ሚስት ካለ ባለኩኝ ብሎ ብዙ ነገሮችን አደረገ። ያው እንግዲህ ሉላም ፈቃደኛ ስላልሆነችለት ሞገስን እንኳን ሞገስ ከሰማ በኋላ እኮ እንግዲህ የሰው ሚስት ላይ እንግዲህ ሚስቱ እንደሆነች አውቋል። ቢያንስ 80 ይኑራቸው እሱን ባያቅም ግን የሞገስ ሚስት እንደሆነች የሚወዳት ሚስቱ እንደሆነች ለሷ ብሎ ብዙ መስዋዕትና እንደከፈለ ምናምን ያው ከብዙ በጥቂቱ አውርቶታልና እንግዲህ ሀዛኝ መስሎ ከንፈሩን እየመጠጠ በመጨረሻ ሚስቱን ተጎን ብዙ ነገሮችን ሲያሰቃያት ነበረ። እንግዲህ ሉላ ሳትናገር ሞገስ በማያውቀው መልኩ ብዙ መከራዎችን ተጋፍጣለች። እሱ እንዲተዋት ብዙ ነገሮችን ብታደርግም ግን ካጠገቧ መቼም እንደማይተዋት ሲነግራትና በመጨረሻም እንግዲህ ራሷን ስታ እስከ መውደቅ ድረስ ከዛም አልፎ እንግዲህ ብቻ ብዙ ነገሮች ብዙ ችግሮች ተፈጥረዋል። በቃ ራሴን ላጥፋ እስከምትል ድረስ በቃ
አለ አይደለ አለበለዚያ እሱን አሳስረዋለሁኝ መጫወቻ አድርገዋለሁኝ እያለ ቤታቸው ራሱ ሳይፈራ ሳይጠረጥር እንግዲህ ሞገስ ባለበት ቤታቸው ድረስ መጥቶ አስደንግጦ አታውቃላችሁ። ራሷን ስታ ወድቃ ነበረ። እንግዲህ በስንት ውሃና በስንት በከራ ነው ህይወቷ የተመለሰው ማለት ነው። እንግዲህ ያንን እንኳን እንትን ሳይል በመጨረሻም እንግዲህ ሁሉንም ነገር ወደ ጎን በመተው ነገሮችን እንትን ካላልኩኝ ብሎ በሞገስና በነመድብል እንዲሁም ዳጣ ሆነው ነገሮቹን አስተካክለው ያው የመጨረሻ ጥንቃቄ ሰጥተውት ለሚስቱ ራሱ ተደውሎላት ምናምን ያው ግን ሚስቱየቱን ኤአይ ነው እንጂ እኔ አይደለሁም በማለት አሳምኗት ነበረ። ያንንም ይሁን ብለው ተታውት ነበረ። ግን በሚገርም ሁኔታ አጣርቶ ያው በፊት ስለዝና አንዳንድ ነገሮችን ሲያወሩ ስለሰማ ዝና የሚባለውን ሰው እንግዲህ አጣርቶ ስልኩን ተቀብሎ እጁ አስገብቷል ማለት ነው። እንግዲህ በዛም ባስገባ ታይም ላይ አልጋ ቤት ሉላን ቀጥሯት ማስፈራሪያ አድርጎ ተጠቅሞ ሉላን አልጋ ቤት ከቀጥራት በኋላ እንግዲህ ሞገስ ከኋላ ፖሊስና የህግ አካሎችን ይዞ እስካለበት እስከያዙት ሆቴል ድረስ ሂዶ እንግዲህ እጅ ተፈንጅ ተይዟል። እጅ ተፈንጅ ሲያዝም እንግዲህ በሩን ያው ሰብረው መግባት ስላልፈለጉ ያው ክፈት ነበር የተባለውና በሩን ከመክፈቱ በፊት እንግዲህ ደውሎ ለዝና ተናግሮ ነበረ። ያን ለዛም እንግዲህ ዝና ያው ፖሊሶች ጋር እየደወለ በጣም ወሳኝ ሰው ታስሮብኛል፣ እሱን ሰው አስፈቱ፣ ቅጥርሴ እያለ እንግዲህ ብዙ ነገር ሲል ነበረ። በመጨረሻም ያው ሉላ ተደውሎላት እና የክስ መስርች ተብላ ነበርና ያው ሞገስ ደግሞ ያው መሄዷ መልካም መስሎ ስላልታየው አትሄጂም ብሎ አስቀርቷታል። ያው ስለዚህ ክስ ስላልተመሰረተበት ወጥቷል ማለት ነው። ጠበቃው ከ24 ሰዓት በኋላ በዋስ ወጥቷል። በዋስ ሲወጣም እንግዲህ ቀጥታ ግንኙነቱን ያደረገው ከዝና ጋር ነበረ። ከዝና ጋር እንደተገናኙ እንግዲህ ዝናኝ ወሳኝ ሰው እያለው ነበር ዝና ማለት ነው። ወሳኝ ሰው እንደው እንዴት ናት ስታያት ምናምን አለው ማለት ነው። ቆንጅዬ ነች አለ። ማን ስለ ቁንጅናዋ ነገረኛ አለው ገና ሲጀመር ማለት ነው። ከዛ በኋላ እንግዲህ አንድ ወሮቹን እያወሩ ነበረ። በመጨረሻም እንግዲህ ቁጭ ብለው እየተመካከሩ እያለ ከሉላ ጋር ምን አጣላችሁ? እስር ምን አደረሳችሁ? አንተ ምንድን ነበር ስራ ምናምን ብሎ እንግዲህ የተለያዩ ጥያቄዎችን ዝና ጠይቆት ነበረ። በሌላ ኬዝ አይደለም አይታሰርከው ምናምን ሲለው አይደለም በዚህ ነው ብር አንጡ ስላቸው ያመጡ ኬዝ ገንዘባችን አስለቀቁልን ብለው ከዛ በኋላ እንደገና በግዴታ አደረጉት። እኔም ተው ይብላቸው አላስቆመኛል አስቀምጠኛሉ ብዙ ነገር ተጽዕኖ አደረጉብኝ ምናምን እያለ እንግዲህ ሲበተረቅ ነበር ማለት ነው። እና እዚህ ጋር ዝና እየጠረጠረበት ነበረ። እንዴት ሊሆን ይችላል አልገባኝም እያለ እንግዲህ ሲያጣራ ነበር ማለት ነው። እንግዲህ በመጨረሻ ቆይ አንተ ለኔ መደወልህን ሞገስ አውቀዋል እንዴ ሲለው አዎ አውቀዋል፣ ሞገስም ሰምቷል፣ ሉላም ሰምታለች። ምክንያቱም አንተ በዛ በተጨነቁ ሰዓት ላይ አሳልፎ እንደሰጠችኝ ሳቅ ደውዬ ላንተ ግዴታ ህይወቴ ማውጣት ስላለብኝ ላንተ ደውዬ ስናገር ሉላ አጠገቤ ነበረችና ሞገስ ደግሞ ከኋላ ፖሊስ እና የህግ አካል ይዞ እየመጣ ነበር አለ ማለት ነው። ማለት አለ ከዛ በኋላ እንግዲህ ዝና በበደም በሳማ ማለት ሚስቴን ጭራሽ ለሌላ ይዛሃት ነበር እንዴ ብሎ እናት ሽጉጡን አናቱ ላይ ነው የተከለበት። ምንድነው ትክክለኛውን መንገድ ተናገር ተብሏል። አሁን ቀላል ይለፈልፋል እንዴ ጋሽ ዝና ምናምን አላለው። ትልቁ ሶኮስ ነው። አረ ጠበቃው ተው አይ ለሰው ትንሽ ቦታ ሲውል ጅል ነው እናንተ እንዲው ያታድርስ ነው። እና ቤተሰቦቻችን እንግዲህ ዝና በአናቱ ላይ ተክሎ ተናገር ብሎታል። አሁን እንግዲህ አንዳንዷን ነገር ይናዘዛል ማለት ነው። ምን ነው የሚናዘዘው ካላችሁ እንግዲህ ያው ከሉላ ጋር ያላቸውን ሪሌሽን በምን ምክንያት እንደሆነ እየዋት ወድርኳት ከዛማ ብሬሽን ትንጋላልኩ አልኳት ምናምን ብሎ እንግዲህ ይፈተፈታታል ይናገራታል። አለበለዚያ ዝና አይመታውም። እንግዲህ እኮ ያስፈራራው ነው። ምክንያቱም ዝና ሰው መግደል አይፈልግም። ለምን እንደይታሰር እና ቤተሰቦቻችን እንግዲህ ጠበቃው በዚህ መልኩ እና ሞገስንና ሉላን አሳልፌ ሰጥቼ እፎዬ ብዬ በቀላቸዋለሁ ብሎ ያሰበው እንግዲህ ሳይሳካለት በሌላ ኬዝ በሱ ራሱ መልሶ ወጥመድ ገብቷል ማለት ነው። ግን አሁንም መልሶ ለማምለጥ እንግዲህ እየተፍረጨረጨ ነው የሚገኘው። ያመልጥ ይሆን? እሱን አብረን የምናየው ነው የሚሆነው ውድ ቤተሰቦቻችን። ሌላው እንግዲህ ሞገስ እንግዲህ ከሉላ ጋር አይዞሽ እንሂድን ቀን እናልፈዋለን እያሉ በተስፋ እየተሞሉ ነው። ማህሌትም እንግዲህ ያው ቤት ውስጥ ፊን እያለች ነው። አርፈሽ ተቀመጭ ተብላ ማስጠንቀቂያ ጭምር ደርሷታል። ብሩክ ደግሞ ፍጹም ጭራሽ እንደማይፈልጋት ነግሯታል። እና አመለፈው ዝም ብዬ ነው ወይ ብላለች። በእርግጠኝነት ማህሌት አሁን ላይ እሷን እንደማይፈልጓት ሞገስም መድብልም ነግረዋታል፣ ብሩክም ነግረዋታልና
ለምስክርነት እንግዲህ ላትቀርብላቸው ትችላለች። ሌላው ነገር እንግዲህ ሁሉ ነገር ጨርሰዋል እነ መድብል። ስለዚህ በቅርብ እነዚህና እስከ ፌዴራል እንዲሄድ ራሱ ሰምተዋል እንትናቸው ማለት ነው። ያ ፖሊሲ ወገን እያልኩ ዛሬ መገናኘት አለብን እያለ ነው ካሌብ ሞሲሳም። እንግዲህ እነሱን በቅርቡ እንደምታሰሩ ተስፋ እናደርጋለን። ግን ማለት እዚህ ጋር ላትመሰክር ትችላለች። እና ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰቦች ሁሌም አብራችሁ ስለሆናችሁ አመሰግናለሁ። መልካም ጊዜ በያላችሁበት። ወዳችኋለሁ። ባይ ባይ። ላይክ የረሳችሁ ግን ላይክ አድርጉ።